በጎ ለማድረግ አውቆ ለማይሰራው ምንድነው? ኃጢአት ነው። የተፈቀደ በጎ ነገር አለ። የመንፈስ ቅዱስ ፍሬዎች አሉ። ትሕትና፣ የዋህነት፣ ይቅርባይነት፣ ታማኝነት፣ ደግነት፣ ትዕግስት፣ ፍቅር ይህን የመሳሰሉ የተፈቀዱ የመንፈስ ቅዱስ ፍሬዎች ናቸው። ሰው እውነት ሲናገር የህሊና ነፃነት አለ። ህሊናው አይወቅሰውም፣ አይከሰውም፣ እግዚአብሔርም አይፈርድበትም፣ በሰላም ይኖራል። ሐሰተኛ ሰው ግን የህሊና ነፃነት የለውም። የዲያብሎስና የሰራዊቱ ባሪያ ነው። ሐሰቱን ለመሸፈን እንደገና ሌላ ውሸት ይፈጥራል። ውሸትን ነው የሚያመጣው። እውነት ግን ያቺ እውነት ነች፣ በቃ አንድ ናት። እውነትን ግዛት እንጂ አትሽጣት ይላል መጽሐፈ ምሳሌ ምዕራፍ 23 ቁጥር 23። በመታዘዝ ነው። አለመታዘዝን በመታዘዝ ያውም ለመስቀል ሞት እንኳን የታዘዘ በመሆን ኃጢአትን ሻረ፣ ኃጢአትን አስወገደ፣ ለኛ አራያ ሆነ፣ አብነት ሆነ። ፍለጋውን እንድንከተል ምን እያለ ከኔ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ዲያብሎስን ተቃወሙት። የያዕቆብ መልእክት ምዕራፍ 4 ቁጥር 7። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በዚህ ምድር ላይ በምንኖርበት ጊዜ በአንድ ወይም በሌላ መንገድ ጥንተ ጠላታችን ሰይጣን ዲያብሎስ ይፈታተነናል። ከእግዚአብሔር ሊለየን፣ ጽድቅን እንዳናደርግ ይቃወመናል፣ ይዋጋናል፣ ይሸነግለናል። የዚህ ርዕስ መሠረታዊ ዓላማ ዲያብሎስንና ሰራዊቱን ልንጨርሰው አንችልም። ነገር ግን ከብዙ በጥቂቱ ዋና ዋና ነገሮችን ብቻ አንስተን እንማራለን። ዲያብሎስን ተቃውሞ የያዕቆብ መልእክት ምዕራፍ 4 ቁጥር 7 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ዲያብሎስ ማን እንደሆነ፣ ዲያብሎስም ማለት ምን ማለት እንደሆነ እንመለከታለን። ሁለተኛ የዲያብሎስን ስራዎች ባጭሩ እናነሳለን። ሶስተኛ ዲያብሎስን በምንና እንዴት ልንቃወመው እንደሚገባ ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ቅዱስ ያዕቆብ በመልእክቱ ሲጽፍ በዚህ በያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ እንደዚህ ይላል፣ ለእግዚአብሔር ተገዙ ይላል፣ ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይላል። ዲያብሎስ ማን ነው ስንል የቀደመ ስሙ ሳጥናኤል ይባል ነበር። የመላእክትም አለቃቸው ነበር። እነሆ በትዕቢቱ አምላክነትን ቀምቶ ለመፍሰድ በመሻቱ ላይነሳ ወድቋል።
ላይከብር ተዋርዷል፣ ላይፈወስ ቆስሏል፣ ላይጠገን ተሰብሯል። ከመላእክት ማህበር ተለይቶ ተጥሏል። ከዚያ ዲያብሎስ ወይም ሰይጣን ተብሏል። የቀደመ ስሙ ሳጥናኤል ነበረ። ጥበብን የተሞላ ነበር። አሐዜ መንጦላይት ነበረ። ሊጋርድ የተፈጠረ ኪሩብ ነበር። ግን በጥበቡ ተመክቶ በልቡናው ኩራት ወድቆ ቀርቷል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል ስለሚል እግዚአብሔር ቃል ሰይጣን የሚለው ቃል የጥንት አረማይክ ወይም የዕብራይስጥ ነው። በጽሩ ወይም በግሪኩ ደግሞ ዲያብሎስ ይለዋል። ያው ነው፣ ትርጉሙ አንድ ነው። ዲያብሎስ ወይም ሰይጣን ማለት ተቃዋሚ፣ አሰናካይ፣ ከሳሽ፣ ጠላት ማለት ነው። ዲያብሎስ የሚለው ቃል በብሉይ ኪዳን አናገኘውም፣ በሐዲስ ኪዳን የተመዘገበ ነው። በተለይም በቅዱሳት መጻሕፍት ውስጥ በአዲስ ኪዳን በብዙ ስፍራ ተመዝግቦ እናገኘዋለን። ቅዱስ ዮሐንስ በራእዩ ሲመዘግብ ራእየ ዮሐንስ ምዕራፍ 12 ቁጥር 9 ላይ ዲያብሎስና ሰይጣን የሚባለው ይላል ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ ብሎ አንስቶታል። ዲያብሎስ ሰይጣን ማለት ነው። ሰይጣን ማለትም ዲያብሎስ ማለት ነው። ልዩነት የለው። ተቃዋሚ፣ ጠላት፣ ከሳሽ፣ ክፉ፣ አሰናካይ ማለት ነው። ይህም ባጭሩ ካየን የዲያብሎስ ሥራ ምንድን ነው? ይህን ደግሞ ዋና ዋናዎቹን እናነሳለን። በመጀመሪያ የዲያብሎስ ሥራ ምንድን ነው ስንል የዲያብሎስ ሥራ ሐሰት ነው። ዲያብሎስ ሐሰተኛ የሐሰትም አባት ነው። ይህንን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ተናግሮታል። የዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ጀምሮ መመልከት ትችላላችሁ። እንደዚህ ብሎ ስለ ዲያብሎስ ሐሰተኛ የሐሰት አባት እንደሆነ ራሱ አምላካችን ኢየሱስ ክርስቶስ ተናግሯል። እርሱ አለ ዲያብሎስን ነው ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። ዲያብሎስ ከመጀመሪያ ሐሰተኛ፣ የሐሰት ምንጯ ሰይጣን ነው። የመጀመሪያው የሰይጣን ሐሰቱ ውሸቱ ምንድነው ብንል ፍጡር ሳለ ፈጣሪ ነኝ ብሏል። ራሱን በልዑለ ባህሪ በእግዚአብሔር አምላክ መስሎ አቅርቧል። የሌለውን ማለት ነው። ውሸትን ከልቡ አፍልቆ ተናግሯል። ስለዚህ ሐሰተኛ የሐሰት አባት ነው አለ። እውነት በእርሱ ስለሌለ በእውነት አልቆመም ይላል። የመጀመሪያው ሐሰቱ ይሄ ነው። በዚህ እርሱን የተከተሉ መላእክት ወድቀዋል። ርኩሳን መናፍስት ምንላቸው፣ አጋንንት የምንላቸው ብቻውን አልወደቀም ወይም አልጠፋም፣ አልተለየም። እሱም ተከትለው የወጡ የወደቁ የተጣሉ አሉ፣ በሐሰቱ ማለት ነው። ሌላው የዲያብሎስ ሐሰት ምንድን ነው ብንል በእባብ ላይ አድሮ ሴቲቱን
አስቷታል። ሴቲቱን አስክዷታል። ምንድን ነበር ያለው አምላካችን እግዚአብሔር? በገነት ካለው ከዛፍ ፍሬ ሁሉ ትበላላችሁ፣ መልካምንና ክፉን ከሚያስታውቀው ዛፍ ግን አትብሉ፣ ከእርሱ በበላችሁ ቀን ሞትን ትሞታላችሁ አለ። በዘፍጥረት ምዕራፍ 2 ቁጥር 16 ጀምሮ የተመዘገበ ቃል ነው። ይሄ የእግዚአብሔር እውነት ነው። መልካምንና ክፉን ከሚያስታውቀው ዛፍ ከበለሱ ዛፍ በበላችሁ ቀን ሞትን ትሞታላችሁ አለ። ዲያብሎስ ግን በእባብ ላይ አድሮ ሴቲቱን ከእርሱ በበላችሁ ቀን ሞትን አትሞቱም አለ። እንደ እግዚአብሔር ክፉና መልካሙን ታውቃላችሁ፣ ከእግዚአብሔር ጋር ትስተካከላላችሁ ብሎ ሴቲቱን ዋሻት። አስተውል ወገኖቼ፣ ይህን ታሪክ ሁላችን እናውቃለን። በኦሪት ዘፍጥረት ምዕራፍ 3 ቁጥር 4 እና 5 ላይ ተመዝግቧል። ዲያብሎስ ሐሰተኛ ነው፣ ደግሞ በሐሰቱ ቃል ያስታል። የመጀመሪያዎቹን ሰዎች የሁላችንን አባት አዳምንና የሁላችንን እናት ሔዋንን በዚህ አስቷል። እነሱም ብቻ ግን አይደለም፣ ከዚያም በኋላ ብዙዎችን አስቷል፣ እያሳተም ነው ያለው። ዓለሙን ሁሉ የሚያስተው ይላል ዲያብሎስና ሰይጣን የሚባለው ብሎ ያመጣዋል። እዚህ ራዕየ ዮሐንስ ምዕራፍ 12 ቁጥር 9 ላይ እስቲ በሉ ዓለሙን ሁሉ በሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ። የቀደመው እባብ የሚለው በእባብ አካል ተሰውሮ ሴቲቱን ስላሳታት በቅዱሳት መጻሕፍት ውስጥ በብዙ ስፍራ ላይ ዲያብሎስን በእባብ ይገልጠዋል። በቁሙ እባብ አይደለም፣ ግን በመጀመሪያ በእባብ ላይ አድሮ ስላሳተን በቅዱሳት መጻሕፍት ውስጥ በማደሪያው አዳሪውን በመኖሪያው ነዋሪውን መናገር ልማድ ስለሆነ ማለት ነው። እባብ እያለ ያነሳዋል። ዓለሙን ሁሉ ያስታል። ዛሬ በምንም መልክ ቢቀርብ ማለት ነው ሐሰት ሐሰት ነው። የሐሰት አባት ደግሞ ማን ነው? ዲያብሎስ ነው። አንዳንድ ሰዎች ውሸትን ወይም ሐሰትን ቅዱስ ብለው ሊያቀርቡት ይፈልጋሉ። ሐሰት ርኩስ ነው። ደግሞ የሐሰትም አባት ርኩሱ ሰይጣን ዲያብሎስ ነው። በምንም መንገድ ሐሰት ወይም ውሸት ቅዱስ ሊሆን አይችልም። ቅዱስማ እውነት ነው። ግን ዲያብሎስ እንዲህ እያለ ዛሬ ብዙዎችን ያታልላል። ሐሰት ግን ርኩስ ነው እንጂ ቅዱስ አይደለም። ቅዱስ ውሸት እያሉ ዓለምን የሚያስቱ የዲያብሎስ መልእክተኞች አሉ። በማስመሰል ማለት ነው፣ በማታለል ማለት ነው። ዲያብሎስ አታላይ ስለሆነ አስመሳይ ስለሆነ ቅዱስ ጳውሎስ እንዲህ እያለ ይመክራል ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የተመዘገበውን ኃይለ ቃል እንመልከተው። እባብ ይላል በተንኮሉ ሔዋንን እንዳሳታት፣ ሴቲቱን እንዳሳታት ምናልባት ይላል ሐሳባችሁ ተለውጦ ከክርስቶስ ለክርስቶስ ከሚሆን ቅንነትና ንጽሕና
እንዳይለወጥ ብዬ እፈራለሁ ይላል። እባብ በተንኮሉ አለ በቁሙ እባብ ተንኮለኛ አይደለም። እባብ ተንኮለኛ አይደለም፣ ግን ተንኮለኛው ዲያብሎስ ስላደረበት ነው። ዲያብሎስ ተንኮለኛ የተንኮልም አባት ነው። እባብ በተንኮሉ የሚለው በማደሪያው ነው። በቁሙ ስለ እባብ አይደለም ቅዱስ ጳውሎስ የሚናገረው በእባብ ላይ ስላደረው ስለ ሰይጣን ስለ ዲያብሎስ ነው። በተንኮሉ ሴቲቱን እንዳሳታት ራሱ የሐሰት አባት ዲያብሎስ ሴቲቱን ሲያስታት የጠየቀው በገነት ያለውን የዛፍ ፍሬ ሁሉ እንደተከለከሉ አድርጎ ነው ጥያቄውን ያነሳላት። ተንኮለኛ ስለሆነ እግዚአብሔር በገነት ያለውን ዛፍ ሁሉ እንዳትበሉ ከልክሏቸዋልን ብሎ ነው ያነሳላት። የከለከላት እግዚአብሔር ወይም የከለከላቸው አንድን የበለስን ፍሬ ነው። ግን ሁሉን እንደተከለከሉ አድርጎ ጠየቀ ዲያብሎስ። ለምን? ዓላማው ወደዚያ ወደ ተከለከሉት እንድትመለከትና እንድትመኝ እንድትወድቅም ለማሳየት ነው። በተንኮሉ ነው ያደረገው። አስተውሉ ወገኖቼ፣ ዲያብሎስ ተንኮለኛም ነው። ሐሰተኛ ብቻ አይደለም፣ ተንኮለኛ ነው። እባብ በተንኮሉ ሴቲቱን እንዳሳታት ምናልባት ልባችሁ ለክርስቶስ ከሚሆን ቅንነት ተበላሽቶ እንዳይለወጥ እፈራለሁ ይላል ቅዱስ ጳውሎስ። ዛሬም አንዳንዶችን ሐሰተኛው የሐሰት አባት ዲያብሎስ እያሳተ ነው። ሁላችንን አምላካችን እግዚአብሔር ከዲያብሎስ የስህተት ቃል ይጠብቀን። የዲያብሎስ ሥራ ምንድነው? ሐሰት ነው። በመጀመሪያ ነው። የዲያብሎስ ሥራ ምንድነው? ተንኮል ነው። ተንኮለኛ ነው። ሁለተኛ ዲያብሎስ ኃጢአትን ከመጀመሪያ ያደረገን ኃጢአተኛ የኃጢአትም አባት ይለዋል ቅዱስ ዮሐንስ በመልእክቱ ሲጽፍ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ መዝግቦታል። ኃጢአትን የሚያደርግ ሁሉ ከዲያብሎስ ነው። እስቲ በሉ ኃጢአትን የሚያደርግ ሁሉ በሉ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ዲያብሎስ ከመጀመሪያ ምን ያደርጋል? ኃጢአትን ያደርጋል። ዲያብሎስ ከመጀመሪያ ኃጢአትን ያደረገ ነው። ኃጢአት ማለት ምን ማለት ነው? ኃጢአት ማለት አመጽ ማለት ነው። እዚሁ አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ኃጢአትን የሚያደርግ ሁሉ አመጽን ደግሞ ያደርጋል ይላል። ኃጢአትም አመጽ ነውና ይላል። ኃጢአት ምንድን ነው? አመጽ ነው። ኃጢአት ማለት አመጽ ነው። አመጽ ማለት ደግሞ ምን ማለት ነው ስንል አመጽ ማለት አለመታዘዝ ማለት ነው። ዲያብሎስ ከመጀመሪያ ኃጢአተኛ ነው። ዲያብሎስ ከመጀመሪያ አመፀኛ ነው። አመፀኛ ነው ስንል አልታዘዘም ማለት ነው። አለመታዘዝም ስንል ሁለት ነገር ነው ያለው። በመጀመሪያ የተፈቀደለትን መልካሙን ነገር የተሰጠውን ነገር አላደርግም አለ። ለቀደመው ሳጥናኤል ለአሁኑ ለሰይጣን ለዲያብሎስ ምንድን ነበር የተሰጠው? እግዚአብሔርን ማምለክ፣ ለእግዚአብሔር መገዛት፣ እግዚአብሔርን ማመስገን፣ ለእግዚአብሔር ለአምልኮቱ መንበርከክ፣ ለክብሩ
መዘመር ነበር የተሰጠው። ሰይጣን ዲያብሎስ ግን በጥበቡ ታበየና አላመሰግንም አለ። ለእግዚአብሔር የአምልኮ ስግደት አልሰግድም አለ። ለእግዚአብሔር አልታዘዝም፣ የእግዚአብሔርን ፈቃድ አልፈጽምም አለ። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል ማለት እንዲህ ነው። እንዲህ ኃጢአትን ያደርጋል፣ አልታዘዝም አለ። እሱ ብቻ አይደለም። ሁለተኛው አለመታዘዝ ወይም ኃጢአት ማለት ደግሞ እንዲህ ነው። የሌለውን እንዳለው አድርጎ ፍጡር ሳለ በሐሰት ራሱን ፈጣሪ አስመስሎ አምልኩኝ አለ፣ ስገዱልኝ አለ፣ ተገዙልኝ አለ። ከእርሱ ጋር የተፈጠሩትን እንደነርሱ ሆኖ ሳለ ከመላእክቱ አንድ እኮ ነበረ። እሱ ግን ራሱን በልዑለ ባሕሪ በእግዚአብሔር አምላክ መስሎ ፈጣሪያችሁ ነኝ፣ አምላካችሁ እኔ ነኝ፣ ስገዱልኝ፣ አምልኩኝ፣ ተገዙልኝ አለ። ይህ ደግሞ ሌላው ኃጢአቱ ነው። የሌለውን ያልተሰጠውን ነኝ ብሎ አቅርቦ መመለክ ፈለገ ማለት ነው። ስለዚህ ዲያብሎስ ከመጀመሪያ ኃጢአትን ያደርጋል የተባለው ለዚህ ነው። ኃጢአትን የሚያደርግ ደግሞ ሁሉ ከዲያብሎስ ነው አለ። ያ ኃጢአትን ያደረገ የኃጢአት አባት ዲያብሎስ የመጀመሪያዎቹን ሰዎች አዳምና ሔዋንን ኃጢአት እንዲያደርጉ ሁሉ ወደ መልካምን አለመታዘዝን አስተማረ። ኃጢአትን፣ አመፅን አስተማረ። ወገኖች አስተውላችሁ ተከታተሉ። አስተምረውናልና ለእግዚአብሔር ባለመታዘዝ ወደቀ፣ ከክብሩ ተዋረደ። ስለዚህ አለመታዘዝን ወይም አመፅን ኃጢአትን ደግሞ አስተማረ በእባብ ላይ አድሮ። ሴቲቱን አለመታዘዝን አስተማራት። ከእግዚአብሔር እውነት ይልቅ የሰይጣንን የሐሰት ቃል ሴቲቱ አመነች። አምላኳ ሲታማላት ጆሮዋን ሰጠች። እግዚአብሔርን እንደ ንፈች። ስለዚህም ሰይጣን ዲያብሎስ በነገራት ቃል በዓይኖቿ አይታ በልቡናዋ ተመኝታ የተከለከሉትን የበለስ ፍሬ ቀጥፋ ለራሷ ወሰደች፣ ለአዳምም ሰጠች። እስቲ በሉ ምኞት በሉ። ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። የያዕቆብ መልእክት ምዕራፍ 1 ቁጥር 15። ሴቲቱ በዲያብሎስ የሐሰት ቃል አምላክ መሆን ተመኘች። አምላክነትን ተመኝታ የተከለከሉትን የበለስን ፍሬ ቀጠፈች። ምኞት ጸንሳ ኃጢአትን ትወልዳለች። አምላክ ለመሆን መመኘት ኃጢአትን ወለደች፣ አለመታዘዝን ወለደች። አትንኩ የተባሉትን ነካች፣ አትብሉ የተባሉትን በሉ። ከዚያስ ምን መጣ? ኃጢአት ደግሞ ካደገች በኋላ ምን ወለደች? ሞትን ወለደች። ከዚህ በበላችሁ ቀን ሞትን ትሞታላችሁ ስለተባለ ኃጢአት ማለት አለመታዘዝ ነው ብለናል። በመጀመሪያ የተከለከልነውን ያልተፈቀደልንን ነገር አድርጎ መገኘት ኃጢአት ነው፣ አመጽ ነው፣ በደል ነው። ሁለተኛ የተከለከልነውን ያልተፈቀደልንን ክፉን ነገር አድርጎ መገኘት ብቻ አይደለም ኃጢአት። ይሄን ሁላችን እናውቃለን። የተፈቀደልንን በጎ የሆነውን ነገር የሚጠቅመንን መልካሙን ነገርም
አለማድረግ መጽሐፍ እንደዚህ ስለሚል እንግዲህ በሉ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው። የያዕቆብ መልእክት ምዕራፍ 4 ቁጥር 17 እንድንሰራቸው እንድንጠብቃቸው የተሰጡን ማለት ነው። ልክ እንዲበሉ የተፈቀደላቸው የዛፍ ፍሬዎች እንደነበሩ ማለት ነው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 19 ላይ የመንፈስ ቅዱስ ፍሬዎች ብሎ ዘርዝሯቸዋል። እነኚህ የተፈቀዱልን ናቸው። እነኚህን አውቆ አለመስራት ኃጢአት ነው። አለማድረግ በደል ነው። ብዙ ጊዜ ምን ይመስለናል? ኃጢአት ማለት ክፉን ነገር አድርጎ መገኘት ብቻ ይመስለናል። የተከለከልነውን ነገር መስራት ይመስለናል። እሱ ብቻ ግን አይደለም። የተፈቀደልንንም ነገር አለማድረግ ኃጢአት ነው። ምጽዋት በጎ ነው። ለተራበ ማጉረስ፣ ለታረዘ ማልበስ፣ ለተጠማ ማጠጣት፣ ለድሃ ቸርነት ማድረግ። ይሄን ካላደረግነው ግን በደለኞችንን ኃጢአተኞችንን። ጾም መልካም ነው። ጸሎት መልካም ነው። ስግደት መልካም ነው። ይሄን ካላደረግነው ኃጢአተኞች ነን። እግዚአብሔር ስላደረገልን ነገር ልናመሰግነው ይገባናል። አድርገህልኛልና ለዘላለም አመሰግንሃለሁ። በመዝሙር 51 ቁጥር 9 ቅዱስ ዳዊት እንደዘመረ ስለማይነገር ስጦታው እግዚአብሔር ይመስገን እንዳለ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 9 ቁጥር 15 ላይ ግን በጎ የሆነውን ነገር አውቀን ካላደረግነው ኃጢአተኞች ነን። ስለዚህ አልታዘዝንም ማለት ነው። ዲያብሎስ አምጾ አመፅን ለአዳምና ለሔዋን አስተማረ። አለመታዘዝን ወይም ኃጢአትን አስተማረ። ለምን? ኃጢአተኛ የኃጢአት አባት ስለሆነ ማለት ነው። ሌላው ሶስተኛው የዲያብሎስ ስራ ምንድነው ስንል የዲያብሎስ ስራ ሞት ነው። ዲያብሎስ ነፍሰ ገዳይ ነው። ጸሐፍት ፈሪሳውያንን፣ ቤተ አይሁድን፣ ክፉዎቹን ክርስቶስን ሰቅለው ሊገርሉ የፈለጉትን እንዲህ ይላቸው ነበረ ክርስቶስ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ዲያብሎስ ከመጀመሪያ ነፍሰ ገዳይ ነው። በእባብ ላይ አድሮ አዳምና ሔዋንን እንዲሁም እኛን ልጆቻቸውን ገድሎናል። አስተውሎ ወገኖች፣ አዳምና ሔዋን 7 ዓመት ከ1 ወር ከ17 ቀን በገነት ቆይተዋል። ከዚያ በኋላ የበለስን ፍሬ ስለበሉ፣ እምነታቸውን ስላጎደሉ፣ አምላካቸውን ስለበደሉ በህሊና ሞተዋል። አዳም ጠቅላላ የኖረበት ዕድሜው 930 ዓመት ነው። በዘፍጥረት ምዕራፍ 5 ላይ የአዳምን የትውልድ ሐረግ ሲመዘግብ አንስቶታል። አዳም 930 ዓመት ኖሯል፣ በሕይወተ ሥጋ ማለት ነው። አዳም ግን በሕይወት የኖረው 7 ዓመት ከ1 ወር ከ17 ቀን ብቻ። ሌላውን 922 ዓመት ከቀሪ ወሬዎች ጋር የኖረው ሞቶ ነው። በህሊናው ሞቷል። ሰው ሞተ የሚባለው ኃጢአት መስራት በጀመረ ዕለት ነው። ሰው ሞተ የሚባለው ከእግዚአብሔር መለየት በጀመረ ዕለት ነው። ዲያብሎስ ነፍሰ ገዳይ ነው የምንለው አዳምና ሔዋንን
በኃጢአት ስለጣላቸው ነው። አዳምና ሔዋንን ከእግዚአብሔር ስለለያቸው ነው። የሰይጣን ዓላማ ነው ሁልጊዜ ሰውን በኃጢአት መጣል ነው፣ ከእግዚአብሔር መለየት ነው። አስተውላችሁ ከሆነ ምንድነው ያለው? ምኞት ጸንሳ ኃጢአትን ትወልዳለች አለና ኃጢአት ደግሞ ካደገች በኋላ ምንን ትወልዳለች? ሞትን ትወልዳለች። የኃጢአት ደሞዙ ምንድነው? ሞት ነው። ሮሜ 6 ቁጥር 23 ላይ ተመስክሮ የኃጢአት ደሞዙ ሞት ነው። ስለዚህ አዳምና ሔዋን በህሊናቸው ሞቱ። ከዚያ ልክ 930 ዓመት ሲፈጸም የአዳም ነፍሱ ከስጋው ተለየች። ስጋው ወደ መቃብር ወረደ፣ ነፍሱ ወደ ሲኦል ወረደች። በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ ይላል። በኃጢአትም ሞት ይላል። ሁሉም ኃጢአትን ስለሰሩ ሞት ለሰው ሁሉ ደረሰ ይላል ሮሜ ምዕራፍ 5 ቁጥር 12። አዳምና ሔዋን ለኛ ለልጆቻቸው ያወረሱን ነገር ምንድነው ብንል ኃጢአት ነው። አዳምና ሔዋን ለኛ ያወረሱን ነገር ምንድነው ብንል ሞት ነው። መርገመ ሥጋ መርገመ ነፍስን አወረሱን። ሞተ ሥጋ ሞተ ነፍስን አወረሱን። ርደተ መቃብር ርደተ ሲኦልን አወረሱን። በሥጋ ሞት ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድን አወረሱን። ይሄ በውርስ እየተላለፈ ለሰው ሁሉ የደረሰ ነገር ነው። ይህንን ያደረገ የኃጢአት አባት ሰይጣን ዲያብሎስ ነው። ነፍሰ ገዳዩ ዲያብሎስ ነው። ከዚያም በኋላ በቃየል ላይ አድሮ አቤልን የገደለ ያስገደለ ሰይጣን ዲያብሎስ ነው። ዛሬም በቃየናውያን ላይ እያደረ አቤላውያንን የሚያስገድለው ዲያብሎስ ነው። ለምን? ዲያብሎስ ከመጀመሪያ ምንድን ነው? ነፍሰ ገዳይ ነው። ቅዱስ ዮሐንስ ይህን እንደዚህ አድርጎ መዝግቧል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 10 ጀምሮ እንመልከት። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ዲያብሎስ በግብር የወለዳቸው ልጆች አሉት። እግዚአብሔር ደግሞ በረድኤት በጸጋ የወለዳቸው ልጆች አሉት። እኛ ሁላችን ክርስቲያኖች የእግዚአብሔር ልጆች ነን። እሱም አባታችን ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። በምን ያመጣዋል? ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል። እስቲ በሉ ጽድቅን በሉ። የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ከእግዚአብሔር ያልሆነ ከማን ነው? ከዲያብሎስ ነው። ጥያቄ ነው። ጽድቅን የማያደርግ በንጽህና በቅድስና ማይኖር እንደ እግዚአብሔር ፈቃድ የማይመላለስ ለእግዚአብሔር የማይታዘዝ የተፈቀደለትን በጎውን መልካሙን ጽድቅ የሆነውን ነገር የማያደርግ የተከለከለውን የማይጠቅመውን ክፉን ነገር ደግሞ አድርጎ የሚገኝ ሕግ ተላላፊ ከዲያብሎስ ነው አለ። ከዚያ ያነሳል። በመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናት አለ። ለምን? ወንድሙን የማይወድ ከማን አይደለም? ከእግዚአብሔር አይደለም። ወንድሙን የሚወድ ደግሞ ከማን ነው? ከእግዚአብሔር ነው። ለምን? እግዚአብሔርን የሚወድ ባልንጀራውን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለችና ይላል አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ላይ እግዚአብሔርን ወዳለው የሚል ሰው ባልንጀራውንም እንደራሱ መውደድ አለበት። ሁለቱ አይነጣጠሉ። ፍቅረ እግዚአብሔርና
ፍቅረ ቢጽ አይነጣጠልም። እግዚአብሔርን የሚወድ ባልንጀራውን የሚወድ ለዚህ ነው ይህንን ያነሳው። ከዚያ እንዲህ አለ ከክፉ እንደነበረ ከክፉ ያለው እዚህ ላይ ዲያብሎስን ወይም ሰይጣንን ነው። ሌላው መጠሪያው ነው ዲያብሎስ ክፉ የሚለው ከክፉ እንደነበረ ማለት ከዲያብሎስ እንደነበረ ማለት ነው። ወንድሙንም እንደገደለ ወንድሙንም እንዳለ እንደገደለ። ለምን ዲያብሎስ ከመጀመሪያ ምንድን ነው? ነፍሰ ገዳይ ነው። እንደ ቃየል አይደለም ይላል። ስለምንስ ገደለው? የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበረ ነው። ዲያብሎስ ነፍሰ ገዳይ ነው። በቃየል ላይ አደረና በመጀመሪያ ቃየልን ክፉ ስራ አሰራው። የራሱ ስራ ክፉ ሆነ፣ የቃየል ስራ። ከዚያስ ወንድሙ አቤልን እንዲገድለው መከረው። ለምን? ሰይጣን ቅናት አለው፣ ቀናተኛ ነው። አስተውሉ ወገኖች፣ ቅናት የሰይጣን ገንዘቡ ነው። በቅናት ነው እኔ ከወደኩ ከተጣልኩ አዳምና ሔዋንም የእግዚአብሔርን ክብር እያገኙ መኖር የለባቸውም ብሎ የጣላቸው፣ ያሳታቸው፣ ያስካዳቸው፣ ከእግዚአብሔር የለያቸው። እንዲሁ ቃየንን ክፉ አሰራው። ከዚያስ ቅናትን በቃየን ልቡና ላይ ጨመረ። ቃየን በወንድሙ በአቤል ቀና፣ ሰይጣናዊ ቅናት። ስለዚህ አቤልን ሊገድል ተነሳ። ወንድሙን በድንጋይ ወግሮ ገደለው። ከአንድ አብራክ ከአዳም ነው የተከፈሉት፣ ከአንድ ማኅፀን ከሔዋን ነው የወጡት። እንደ ዛሬው ደግሞ ብዙ ሰውም አልነበረም፣ ገና ሁለቱ ነበሩ። ግን ቃየን በወንድሙ በአቤል ቀናና ወግሮ ገደለው። ስለዚህ ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም ማለትና ስለምንስ ገደለው? የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበረ ነው። የዲያብሎስ ማደሪያዎች እንደዚህ ነው የሚሆኑት። በመጀመሪያ በጎ ስራ አይሰሩም፣ ክፉ ስራ ይሰራሉ። ሁለተኛ ደግሞ በጎ አለመስራታቸው ክፉ ማድረጋቸው ብቻ አይደለም፣ በጎ የሰሩት ደግሞ መልካም የሆኑት ሰዎች የዋሆች በምድር ላይ እንዲኖሩ አይፈቅዱም። ልክ ቃየን አቤልን እንዳሳደደው ወግሮ እንደገደለው ማለት ነው። ስለዚህ እንዲህ ብሎ ያነሳል። እስቲ በሉ ወንድሙን በሉ የሚጠላ ሁሉ ነፍሰ ገዳይ ነው። እዚሁ አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ተመዝግቧል። ወንድሙን የሚጠላ ሁሉ ምንድነው? ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ሁሉ ደግሞ የዘላለም ሕይወት በእርሱ እንደሌለ ታውቃላችሁ። ወንድሙን ወይም ወገኑን የሚጠላ ሁሉ ነፍሰ ገዳይ። ጥላቻ የመግደል ዋዜማ ስለሆነ ቃየን አቤልን ከመግደሉ አስቀድሞ መጀመሪያ በልቡ ጠላው፣ ከዚያ በድንጋይ ወግሮ ገደለው። ጥላቻ የመግደል ዋዜማ ስለሆነ ምቹ ጊዜ ፈልጎ ገደለው። ሌላው የጠላ ሰው ሰውን በሰይፍ በጥይት በሌላ መሳሪያ ብቻ አይደለም የሚገድለው፣ በረሃብም ይገድላል። የሚበላ የሚጠጣ በመከልከል ይሄ ደግሞ ከሰይፍም ይከፋል። ለዚህ ነው ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ሰው ወገኑን ከጠላ ቢራብ አያጎርሰው፣ አያበላው፣ ቢጠማ አያጠጣውም። ስለዚህ በረሃብ በጥም ይገድለዋል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ። ዲያብሎስ ከመጀመሪያ ነፍሰ ገዳይ ነው። እንግዲህ የዲያብሎስ ስራ ምንድነው አለን? ሐሰት፣ የሐሰት አባት። የዲያብሎስ ስራ ምንድነው አለን? ኃጢአት፣ የኃጢአት አባት ነው፣ የኃጢአት ምንጭ። የዲያብሎስ ስራ ምንድነው አለን? ሞት ነው፣ ነፍሰ ገዳይ ነው። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አምላካችን ጌታችን
መድኃኒታችን ኢየሱስ ክርስቶስ የዲያብሎስን ሥራ ሊያፈርስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ተገለጠ። ይህም ባጭሩ እናንሳ። ዛሬ እኛ ዲያብሎስን በምን እንቃወም፣ እንዴት እንቃወም ስንል የዲያብሎስን ሥራ አምላካችን እንዴት አድርጎ እንዳፈረሰልን አይተን ነው። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። በመጀመሪያ የዲያብሎስ ሥራ ሐሰት ነው ብለናል። ስለዚህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የዲያብሎስን ሥራ ሐሰትን ሊሽር ወይም ሊያፈርስ እውነት ነውና እውነት ሆኖ ተገለጠ። በዚህ በዮሐንስ ወንጌል ምዕራፍ 12 ቁጥር 37 ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ብሎ በመዋዕለ ስብከቱ ተናገረ። እስቲ በሉ ከኔ ጋር እኔ በሉ ስለ እውነት ልመሰክር ለዚህ ተወልጃለሁ፣ ለዚህም ወደ ዓለም መጥቻለሁ። ስለምን ልመሰክር? ስለ እውነት ልመሰክር፣ ስለ እውነት ሊያስተምር። ስለዚህ ተወለደ፣ ስለዚህ ተገለጠ። እውነት እውነት እላችኋለሁ እያለ አስተማረ፣ መሰከረ። በእውነት ትምህርቱ ሐሰትን የዲያብሎስን ሥራ ሻረ፣ አፈረሰ። ያንን የበለስን ፍሬ ብትበሉ አምላክ ትሆናላችሁ ብሎ ዲያብሎስ በሐሰት እንደ ጣላቸው እንዳሰናከላቸው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው እያለ እውነትን ተናገረ። እነሱ በሐሰት ቃል የበለስን ፍሬ ቀጥፈው በልተው ሞቱ። ሞትን በእነሱ ሁላችንን መናገር። ዛሬ ደግሞ በሕይወት እንድንኖር አምላካችን ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ሰጠን። እንደዚህ አድርጎ ነው። ለዚህ ነው እኔ ስለ እውነት ልመሰክር፣ ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነቱ የሆነ ሁሉ ቃሌን ይሰማል ወደ እኔም ይመጣል እያለ ያስተምር የነበረው የዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ ነው። ስለ እውነት መሰከረ። ዲያብሎስ አዳምና ሔዋንን በሐሰቱ ቃል ወሰደና አሰናከለ። ክርስቶስ ደግሞ በእውነት ቃሉ በቅዱስ ወንጌሉ በእውነት በሕይወት ምስክርነቱ እኛን ወደ ሕይወት አመጣን፣ መለሰን፣ እንደ ፈቃዱ እንድንኖር ማለት ነው። በመጀመሪያ በእውነተኛ ትምህርቱ ነው የዲያብሎስን የሐሰት ቃል ያፈረሰው። እስቲ በሉ እውነት በሉ። አርነት ያወጣችኋል። የዮሐንስ ወንጌል ምዕራፍ 8 ቁጥር 32። ሐሰት ባሪያ ያደርጋል፣ እውነት ደግሞ አርነት ያወጣል፣ ነፃነት ያወጣል። ዲያብሎስ በሐሰቱ ቃል ባሮቹ ተገዢዎቹ አድርጎን ይኖር ነበር። ክርስቶስ በእውነት ነፃ አወጣን። እውነት አርነት ወይም ነፃነት ያወጣልን። ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም ዕረፍት ታገኛላችሁ ነው ያለው የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ። ከእኔ ተማሩ። መስራት የሚገባንን ሁሉ ሰርቶ አሳየ። ማድረግ የሚገባንን ሁሉ አድርጎ አሳየ። ጾሞ መጾም እንደሚገባን፣ ጸልዮ መጸለይ እንደሚገባን፣
ይቅርታን አድርጎ ይቅርታ ማድረግ እንደሚገባን፣ በመከራ ታግሶ በመከራ እንድንታገስ፣ በፍቅር ተመላልሶ በፍቅር እንድንኖር፣ ጠላቶቹን እንኳን ወዶ መስራት የሚገባንን ሁሉ ሰርቶን ያሳየን። ዲያብሎስ አለመታዘዝን ወይም ኃጢአትን አመፅን ያስተማረው እኮ ባለመታዘዝን፣ ክርስቶስ ደግሞ መታዘዝን ታዞ አስተማረ። ከቃል ይልቅ ተግባር ይሰብካልና እንዲህ አድርጎ የሰይጣንን ሥራ አፈረሰ፣ ኃጢአትን ሻረ። ሌላው የዲያብሎስ ሥራ ሞት ነው ብለናል። ዲያብሎስ ከመጀመሪያ ነፍሰ ገዳይ ነው። የዲያብሎስን ሥራ ሞትን ክርስቶስ በሞቱ ሻረው። ምንድን ያለው? ሌባው አለ ሰይጣን ዲያብሎስን ነው ሊሰርቅ፣ ሊያርድ፣ ሊያጠፋ፣ ሊገድል እንጂ ስለሌላ አይመጣም አለ። እኔ ግን አለ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ተመዝግቧል። ሰይጣን ዲያብሎስ የልብ ሌባ ነው። የሴቲቱን ልብ ሰረቀ መጀመሪያ። እዛ ሴቲቱ ደግሞ አዳምን ጣለች። ከዚያ ከገነት ሰርቆ አወጣች። እግዚአብሔር ሁላችንን ከልብ ሌባ ይሰውረን። ወገኖቼ ዲያብሎስ ገነት ውስጥ እንኳ በእባብ ላይ አድሮ ገብቶ የሴቲቱን ልብ ሰርቋል። አዳምና ሔዋንን ሰርቆ ከገነት አውጥቶ ነው። ዛሬም ቤተክርስቲያን ውስጥ ይገባል። ሰው ሆነው ተፈጥረው እንደ እባብ ባሉ ላይ ያድራል። መርዘኞች አሉ፣ ተንኮለኞች አሉ። ይሰርቃል የሰዎችን ልቡና። ከዚያ ከገነት አምሳል ከቅድስት ቤተክርስቲያን ሰርቆ ያወጣል። ስንቶቹን ሰርቆ ወስዷል መሰለኝ። ሊሰርቅ ነው የሚመጣው አለ። ሊያጠፋ ነው፣ ሊገድል ነው አለ። መስረቅ ብቻ አይደለም፣ አጠፋ እኮ ገደላቸው። ሁላችንን እኮ ገድሎን ነበር። ሁላችን ሙታን ነበር። በሞተ ስጋ ላይ ሞተ ነፍስ የተፈረደብን ነበር። የሞት ሞት ተፈርዶብን ነበር። ግን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕይወት እንዲሆንልን መጣ፣ እንዲበዛልን መጣ። ስለዚህ በዕለተ ዓርብ በዕፀ መስቀል ላይ ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አብስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ሞታችንን በሞቱ ሻረልን፣ ትንሣኤያችንን በትንሣኤው አበሰረልን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ሁላችንም ስለ ሞት በባርነት በፍርሃት ተውጠን እንሰቃይ ነበረ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ቁጥር 14 ጀምሮ እንደዚህ አድርጎ መዝግቦታል። ሁላችን አስተውለን እንመልከት። በአዳምና በእኛ በልጆቹ ላይ የነበረውን ነገር እንዲህ ብሎ ያነሳል። እንግዲህ ልጆቹ አለ አዳምና እኛ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ እሱ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው።